በቅዱሳት መጻሕፍት ገጾች በሰባኪያን ድምፅና በሊቃውንት ትምህርት ውስጥ ይህ ስም በተደጋጋሚ ሲጠራ ሰምታችሁ ይሆናል። ለብዙዎቻችን ከነዓን የተስፋይቱ ምድር ነች፣ ወተትና ማር የምታፈስ ገነትን የምትመስል። ነገር ግን ከዚህ ልምላሜ በስተጀርባ ያለው አስደንጋጭ እውነትና ጥልቅ መንፈሳዊ ምስጢር በዝርዝር ያወቁት ጥቂቶች ናቸው። ለመሆኑ እቺ ምድር ለምን በኖህ የልጅ ልጅ በከነዓን ስም ተጠራች? ለምንስ አጥፊው ካም ሆኖ ሳለ መርገሙ በንጹሕ ሕፃን ላይ አረፈ? እስራኤላውያን ወደዚህ ምድር ሲጠጉ ያገኟቸው እነዚያ ግዙፋንና ሰማይ ጠቀስ ግንቦች በውስጣቸው ምን ደብቀው ነበር? ብዙዎች እግዚአብሔር ጨካኝ ነው እስኪሉ ድረስ በከነዓናውያን ላይ የወረደው ያ አስፈሪ የጥፋት ፍርድ መሰረቱ ምን ይሆን? የተወደዳችሁ ለደቂቃዎች በሚቆይ ጥልቅ ትንታኔያችን የከነዓንን ምስጢር እንፈታለን፣ እንፈትሻለን። ከኖህ መርከብ ተነስተን በአብርሃም ቃል ኪዳን አልፈን በኢያሪኮ ግንቦች ፊት ለፊት እንቆማለን። ይህ ቪዲዮ ስለ ጥንታዊ ጦርነት ብቻ የሚያወራ አይደለም። ዛሬ በልባችሁ ውስጥ ስላለው መንፈሳዊ ውጊያ፣ ስለ ቅድስና ዋጋ እንዲሁም ስለ እግዚአብሔር ታላቅ ትዕግስት የሚናገር ነው። አእምሯችሁን አዘጋጁ፣ ጆሮአችሁንም ትሰጡን ዘንድ እንወዳለን። ዛሬ የምንተርከው ታሪክ ያንተን፣ ያንቺን፣ የሁላችንንም የነፍስ ርስት የሚመለከት ነው። የከነዓን ድቅድቅ ጨለማና የመለኮት ብርሃን ፊት ለፊት የተጋጠሙበት ያ ታላቅ የታሪክ ምዕራፍ አሁን ይገለጣል። ይህ በደም የተጻፈው የከነዓናውያን ታሪክ ነው። ከነዓን። የተወደዳችሁ ትረካውን ከመጀመራችሁ በፊት ለሌሎች እንዲደርስ ሼር በማድረግ እንዲሁም ደግሞ ኮሜንታችሁን በማጋራት አብራችሁን ሁኑ። አዳዲስ ሰዎች ሰብስክራይብ በማድረግ ይህንን የመጽሐፍ ቅዱስ ታሪኮች የሚያቀርብ ቻናል አበረታቱ መልእክታችን ነው። እንዲሁም ደግሞ በምትችሉት አቅም በተለይ ደግሞ በአውሮፓ ያላችሁ ውድ የቻናላችን ተከታታዮች ስራችንን ከወደዳችሁት በሱፐር ታንክስ እና በሱፐር ስቲከር የምትችሉትን በጎ አስተዋጽኦ ታደርጉ ዘንድ እናበረታታለን። እነሆ ወደ ታሪኩ። ይህ ታሪክ የሚጀምረው ምድር ዳግም ለመተንፈስ በጀመረችበት ከጥፋት ውሃ ማግስት ሰማይ በሰላም ቀስተ ደመና በደመቀበት በዚያ ንጋት ላይ ነው። ብዙዎቻችን ከነዓን የሚለውን ቃል ስንሰማ ወደ አእምሮአችን የሚመጣው መልክዓ ምድር ወተትና ማር ወይም የታጠሩ ኃያላን ከተሞች ሊሆኑ ይችላሉ። ነገር ግን ከነዓን ከመሬት ስምምነት በፊት የሰው ስም እንደነበር ስንቶቻችን እናውቅ ይሆን? ከነዓን የሚለው ቃል በታሪክ መዝገብ ላይ ለመጀመሪያ ጊዜ የተጻፈው በካርታ ላይ ሳይሆን በሰው የትውልድ ሐረግ ሰንሰለት ላይ ነበር። ከነዓን ማን ነው ከሚለውን ጀምር። ከነዓን የካም የበኩር ልጅ የጻድቁ ኖህ የልጅ ልጅ ነው። ከጥፋት ውሃ ተርፈው ምድርን ዳግም እንዲሞሉ ከተመረጡት 8 ነፍሳት መካከል አንዱ የነበረው የካም ልጅ ነው። ይህ ስም ዛሬ የምናውቀውን ያንን ሰፊ መሬት ከመሰየሙ በፊት በአንድ ቤተሰብ ታሪክ ውስጥ የተዘራ የጥላቻና የመርገም ዘር ነበር። ታሪኩ እንዲህ ነው። ኖህ ከመርከብ ወርዶ ምድርን ማልማት ጀመረ፣ ወይንንም ተከለ፣ የወይን ጠጅም ጠጣ። በዚያ ሰላማዊ ድባብ ውስጥ ግን ያልተጠበቀ ማዕበል ተነሳ። ኖህ በወይኑ ሰክሮ በድንኳን ውስጥ ራቁቱን ተኝቶ ሳለ የልጅ ልጁ ከነዓን ይህንን አየ። በቤተ ክርስቲያን ታሪክ ትርጓሜ መሰረት የኖህን ራቁትነት መጀመሪያ አይቶ ለአባቱ ለካም የነገረው ከነዓን ነበር። ካምም የልጁን ወሬ ሰምቶ በዚያ ከመጸጸትና አባቱን ከመሸፈን ይልቅ በፈጣሪ ፊት ክቡር የሆነውን የአባቱን ማንነት ለሁለቱ ወንድሞቹ ለሴምና ለያፌት በፌዝና በንቀት እንደተረከላቸው ይነገራል። ንቀት የእርኩሰት መጀመሪያ ነው። ሴምና ያፌት ግን ልብሳቸውን በትከሻው ላይ አድርገው የክብርን መንገድ ተከተሉ። ፊታቸውን ወደ ኋላ ዙረው የአባታቸውን ራቁትነት ሳይመለከቱ ሸፈኑት። ኖህ ከእንቅልፍ ሲነቃና የሆነውን ሁሉ በመንፈስ ቅዱስ ሲረዳ
በድንኳን ውስጥ ታላቅ ፍርድ ተሰማ። ይህ ቃል በታሪክ ውስጥ እጅግ አከራካሪና ጥልቅ ከሚባሉ መርገሞች አንዱ ሆነ። ከነዓን እርጉም ይሁን፣ ለወንድሞቹም የባሪያዎች ባሪያ ይሁን አለ ጻድቁ ኖህ። እዚህ ጋር ነው እንግዲህ ምስጢሩ። ጥፋቱን ያጠፋው ካም ሆኖ ሳለ ኖህ ለምን የልጅ ልጁ ከነዓንን ረገመ ብለን እንጠይቅ። የቤተ ክርስቲያን ሊቃውንት ለዚህ ጥያቄ የሚሰጡት ምላሽ ለጆሮ የሚመጥንና ልብን የሚያረካ ነው። አንደኛ፣ እግዚአብሔር ከጥፋት ውሃ በኋላ ኖህንና ሦስቱን ልጆቹን ሴምን፣ ካሜንና ያፌትን ቀድሞ ባርኳቸዋል። መለኮታዊ መባረክ ደግሞ በሰው አንደበት አይፈርስም። ኖህ መንፈሳዊ አባት እንደመሆኑ እግዚአብሔር የባረከውን ካምን መርገም አይፈቀድለትም። ስለዚህ ያ መርገም የሚያርፍበት ሌላ ቅርንጫፍ ፈለገ። ይህ ገና ያልተባረከውና የጥፋቱ መጀመሪያ የሆነው ከነዓን ነበር። ሁለተኛው ምክንያት ደግሞ ከስነ ልቦናዊ ስቃይ ጋር የተያያዘ ነው። አንድ አባት ራሱን ከመርገም ይልቅ እጅግ የሚወደው ልጅ ሲረገም ማየት ይበልጥ ያመዋል። ኖህ ካምን ከመቅጣት ይልቅ በልጁ በከነዓን ላይ መርገሙን በማስቀመጥ ካም በልጁ በኩል የሚመጣውን ስቃይ እያየ ዕድሜ ልኩን እንዲጸጸት አደረገው። ይህ መርገም ግን የጥላቻ አልነበረም። ኖህ በመንፈስ ቅዱስ ሆኖ የወደፊቱን ያይ ነበር። የከነዓን ዘሮች ወደፊት ምን ያህል ከፈጣሪ መንገድ እንደሚርቁና በጣዖት አምልኮ እንደሚዘፈቁ አስቀድሞ ተመላክቷል። ስለዚህ ርጉም ይሁን የሚለው ቃል ከነዓናውያን ለዘመናት ለሚከተሉት የጥፋት መንገድ አስቀድሞ የተሰጠ መለኮታዊ ማስጠንቀቂያ ነበር። ከባቢሎን ግንብ መፈራረስና የቋንቋ መደበላለቅ በኋላ የከነዓን ልጆች ጉዟቸውን ወደ ምዕራብ አቅጣጫ አደረጉ። በካርታ ላይ የነበሩት እነዚህ ሕዝቦች የአባታቸውን መርገም በትከሻቸው ላይ ተሸከሙ። ነገር ግን እጅግ ውብና ለኑሮ የሚሆናቸውን ምድር ፍለጋ ተሰደዱ። ከሊባኖስ ተራሮች ግርጌ ጀምሮ እስከ ቤርሳቤ ድረስ፣ ከታላቁ የሜዲትራኒያን ባህር ዳርቻ እስከ ዮርዳኖስ ሸለቆ ያለውን ሰፊ መሬት ወረሱ። ይህች ምድር በወቅቱ ዝቅተኛ ምድር ወይም በቋንቋቸው ከነዓን ተብላ ተሰየመች። ስያሜው ከነዓን ከሚለው ስም የወጣ ሲሆን በሌላ በኩል ደግሞ ምድሪቱ ከባህር ጠለል በታች ያለች ዝቅተኛ መሬት በመሆኗ ከነዓን ወይም ዝቅተኛ የሚለውን ትርጉም ልትይዝ ችላለች። እነዚህ ሕዝቦች በምድሪቱ ላይ ሲሰፍሩ ገና ከመጀመሪያው በልባቸው ውስጥ አንድ ትልቅ ክፍተት ነበር። እግዚአብሔርን ከማምለክ ይልቅ የምድሪቱን ለምነትና በረከት የገዛ ጉልበታቸውና የአማልክቶቻቸው ውድ ስጦታ እንዲሁም ውጤት አድርገው መቁጠር ጀመሩ። ከነዓን ማለት በታሪክ ጅማሬ ላይ የነበረ የአንድ ሰው ስም ብቻ አይደለም። እርሱ የእግዚአብሔርን ክብር ለምድራዊ ነገር የለወጠ የአባትን ክብር የመናቅና የመለኮታዊ ፍርድ ማስጠንቀቂያ ምልክት ጭምር ነበር። በዚህች ከነዓን ተብላ በተሰየመችው ምድር ላይ የከነዓን ዘሮች አስደናቂ ስልጣኔን መገንባት ጀመሩ። ግዙፍ ከተሞችን አነጹ፣ የንግድ መስመሮችን ዘረጉ፣ በኃይልና በጉልበት ናኙ። ነገር ግን በዚያ ስልጣኔ ውስጥ አንድ ትልቅ መርዝ እየተረጨ ነበር። ያ መርዝ ደግሞ ለዘመናት ምድሪቱን ሲያረክስ የኖረው የጣዖት አምልኮና የሞራል ዝቅጠት ነበር። ከነዓን ስንል ያንን የኖህ የልጅ ልጅና በመርገም የተጀመረውን የታሪክ ሰንሰለት እናስታውሳለን። ይህ መጀመሪያው ብቻ ነው። ምክንያቱም ይህ መርገም በምድሪቱ ላይ ለሚነሱት ኃያላን ነገሥታት፣ ለሚገነቡት የማይበገሩ ግንቦችና ወደፊት ለሚመጣው ታላቅ መለኮታዊ ወረራ መሰረት ነው። የታሪክ መንገዶች ሁልጊዜ በምቾት የተነጠፉ አይደሉም። ከነዓን በመርገም ጥላ ስር ስትመሰረት፣ በሌላ በኩል ደግሞ እግዚአብሔር ለዓለም መድኃኒት የሚሆንን አዲስ የታሪክ ምዕራፍ እየከፈተ ነው። ይህ ምዕራፍ የሚጀምረው በወቅቱ የዓለም ስልጣኔ ማዕከል በነበረችው በከለዳውያን ኡር ነበር። አብርሃም በዚያ የተደላደለ ኑሮ፣ ትልቅ ዝናና ሀብት በነበረበት ከተማ ውስጥ ይኖራል። ኡር ማለት የጥበብ የንግድና የኃያልነት መገለጫ ነበረች። ነገር ግን በዚያ ምቾት ውስጥ ሳለ ነበር አንድ ድምፅ ከሰማያት የወረደው። ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ሂድ አለው እግዚአብሔር ለአብርሃም። እስቲ ቆም ብላችሁ አስቡ። አብርሃም ወዴት እንደሚሄድና እንዴት እንደሚሄድ አያውቅም። የሚተወው ምቾቱን ነው፣ የሚቀበለው ደግሞ እንግድነትን። አብርሃም
የከለዳውያንን ኡር ትቶ ወደ ከነዓን ያደረገው ጉዞ ተራ የጂኦግራፊያዊ ለውጥ አይደለም። እርሱ የሺህ ኪሎ ሜትሮች ጉዞ ብቻ ሳይሆን በእምነትና ባልታወቀ መንገድ መካከል የተዘረጋ ታላቅ መስዋዕትነትም ጭምር ነበር። አብርሃም ከነዓን ሲደርስ ያገኛት ምድር ባዶ አልነበረችም። ቀደም ብለን እንዳየነው የከነዓን ልጆች ምድሪቱን ሞልተዋታል። ኃያላን ከተሞችን አንጸዋል። የራሳቸውን ቋንቋና ባህል አደራጅተዋል። አብርሃም ያችን ምድር ሲረግጥ እርሱና ቤተሰቡ ጥቂት ነበሩ። በዙሪያው ያሉት ግን ስፍር ቁጥር የሌላቸውና በጦር መሳሪያቸው የሚመኩ ብዙ ከነዓናውያን ናቸው። አብርሃም ሴም በምትባለው ስፍራ በመምሬ አድባር ዛፍ አጠገብ ሲደርስ እግዚአብሔር በዚያ ተገለጠለት። በከነዓን ተራሮች ላይ በነፋሱ ሽውታ መካከል ያ ታላቅ መለኮታዊ ቃል በድጋሚ ተሰማ። ይህችን ምድር ለዘርህ እሰጣለሁ አለው እግዚአብሔር ለአብርሃም ድጋሚ ተናገረው። ይህ ቃል በወቅቱ ለነበረ ሰው እንደ እብደት ሊቆጠር ይችላል። አብርሃም የገዛ የራሱ መሬት የለውም፣ የሚኖርበት ቤት የለውም፣ የሚያርሰው እርሻም የለውም። እንዲያውም በዚያች ምድር ላይ እርሱ መጻተኛ ወይም እንግዳ ነው። ነገር ግን እግዚአብሔር የእኔ ናት ሳይሆን ለዘርህ እሰጥሃለሁ አለው። ይህ ቃል በከነዓን ተራሮች ላይ እንደ ታላቅ የቃል ኪዳን ሰነድ ታተመ። አብርሃም መሠዊያውን በዚያ ሠራ። በከነዓናውያን ጣዖታት መካከል ለብቸኛው ለእውነተኛው አምላክ የሚቀርብ እውነተኛ መሠዊያ። የሚገርመው ግን አብርሃምም ሆነ ዘሩ የከነዓንን ምድር አላገኟትም። ይስሐቅና ያዕቆብም እንዲሁ። እነርሱ የተስፋው ዘሮች ተብለው ይጠሩ እንጂ በሕይወት ዘመናቸው ሁሉ በከነዓን ምድር የኖሩት በድንኳን ነው። አስቡት፣ ከነዓናውያን ከድንጋይና ከኖራ የተሰሩ የማይበገሩ ግንቦችን ሲገነቡ፣ የአብርሃም ዘሮች ግን ከቦታ ቦታ በሚነቀል ድንኳን ውስጥ ይኖሩ ነበር። ይህ በራሱ ትልቅ ትምህርት አለው። የእግዚአብሔር ሕዝብ በምድር ላይ እንግዶች መሆናቸውንና እውነተኛው ርስታቸው ወደ ሰማይ መሆኑን የሚያሳይ የአዲስ ኪዳን ጥላ ነበር። አብርሃም በከነዓን ምድር የራሴ የሚለው አንድም ጋሻ መሬት አልነበረውም። ብቸኛው የገዛት መሬት ባለቤቱ ሳራ ስትሞት የተቀበረችበት ዋሻ ብቻ ነበር። ተመልከቱ፣ የተስፋይቱን ምድር የገዛው ለመኖር ሳይሆን ለቀብር ነው። ይህ ድርጊት ግን ለዘሮቹ ትልቅ መልእክት አለው። እዚህ እቀበራለሁ ምክንያቱም ዘሮቼ አንድ ቀን ይህችን ምድር እንደሚወርሷት አምናለሁ የሚል የጽኑ እምነት አዋጅ ነው። አብርሃም፣ ይስሐቅና ያዕቆብ በከነዓን ምድር ሲመላለሱ በዙሪያቸው ያለው የከነዓናውያን ኃጢአት ሲገነፍል ይመለከቱ ነበር። የአሞራውያን ኃጢአት ገና እንዳልሞላ እግዚአብሔር ለአብርሃም ነግሮታል። ይህ ምን ማለት ነው? እግዚአብሔር ፍርድን አያፋጥንም፣ ለከነዓናውያን የንስሐ ጊዜ ይሰጣል። አብርሃም በእነርሱ መካከል ሲኖር የእግዚአብሔር ምስክር ሆኖ ነበር። ሎጥም እንዲሁ በሰዶም ሲኖር የጽድቅ ተግሣጽ ሆኖ ነበር። ነገር ግን ከነዓናውያን በአብርሃም በኩል የሚመጣውን በረከትና ምስክርነት ከመቀበል ይልቅ በገዛ ጥፋታቸው መኖርን መረጡ። እነዚህ አባቶች በከነዓን ምድር ሲኖሩ ልክ እንደ ዘመናዊ ክርስቲያን ነበሩ። በዓለም ውስጥ አሉ፣ ነገር ግን የዓለም አይደሉም። በከነዓን ምድር አሉ፣ ነገር ግን ከከነዓናውያን ጋር አይቀላቀሉም። አብርሃም ለልጁ ለይስሐቅ ሚስት ሲፈልግ እንኳ ከከነዓን ልጆች መካከል እንዳይሆን አጥብቆ ያዘዘው ለዚህ ነበር። ምክንያቱም የተስፋው ዘር ከተረገመው ዘር ጋር እንዲቀላቀል አልፈለገምና። ያዕቆብና ልጆቹ በረሃብ ምክንያት ወደ ግብፅ ሲወርዱ የተስፋይቱ ምድር ለጊዜው ባዶ የሆነች ይመስል ነበር። ነገር ግን ያዕቆብ ከመሞቱ በፊት አጥንቱ በከነዓን ምድር እንዲቀበር ተማጸነ። ልቡ ግብፅ ውስጥ አልነበረምና ልቡ ያለው እግዚአብሔር እሰጣችኋለሁ ባላት በዚያች ቅድስት ምድር ላይ ነበር። እስራኤላውያን በግብፅ ለ400 ዓመታት በባርነት ሲማቅቁ፣ በከነዓን ምድር ግን ሌላ ታሪክ እየተጻፈ ነበር። ከነዓናውያን አብርሃምንና ቃል ኪዳኑን ረሱት። ምድሪቱን የራሳቸው ብቻ አድርገው አሰቧት። ነገር ግን እግዚአብሔር ይህንን ሁሉ አልረሳም። በየዓመቱ በየወሩና በየቀኑ ያ ለአብርሃም የተሰጠው የቃል ኪዳን ሰነድ በሰማያት መዝገብ ላይ ይጮህ ነበር። እስቲ የዓይን ሕሊናችሁን በሮች ክፈቱ። እስካሁን ስለ ዓለም መርገምና ስለ አብርሃም ተስፋ ሰምታችኋል። ነገር ግን እግዚአብሔር ለአባቶች የማለላቸውን ለ400 ዓመታት በባርነት ሳሉ
በናፍቆት ያለሟትን ያችን ምድር እንጎብኛት። ይህች ምድር በዓለም ካርታ ላይ የምታርፍበት ቦታ ብቻ ሳይሆን የመለኮት በረከትና የተፈጥሮ ግርማ የተዋሃዱባት ልዩ ስፍራ ነበረች። ለመሆኑ የከነዓን ምድር ስፋትና ቅርጽ ምን ይመስላል? ከነዓን መጠኗ በአንጻራዊነት ትንሽ ቢሆንም በውስጧ ግን ዓለምን የያዘች ትመስላለች። ርዝመቷ 270 ኪሎ ሜትር፣ ስፋቷ ደግሞ 112 ኪሎ ሜትር ነው። በአንድ ቀን ጉዞ ከዳር እስከ ዳር የምትሻገር ነገር ግን በውስጧ ያልተቋጨ ምስጢርን የያዘች ምድር ናት። ከሰሜን የሊባኖስ በረዶ የለበሱ ተራሮች ይጀምሩና በደቡብ እስከ ቤርሳቤ ወሰን አልባ በረሃዎች ይዘረጋሉ። በምስራቅ የዮርዳኖስ ሸለቆ ሲያዋስን፣ በምዕራብ ደግሞ የታላቁ የሜዲትራኒያን ባህር ሞገዶች የድንበሯ ጠበቃዎች ናቸው። ይህች ምድር የታሪክ ድልድይ ናት። በደቡብ ያለውን ታላቁን የግብፅ ስልጣኔና በሰሜን ያለውን የሜሶፖታሚያን ኃያል መንግስት የምታገናኝ የንግድ መስመርና መናኸሪያ፣ የባህላዊ ዕቃዎች መለወጫና መገበያያ ማዕከል ናት። አሁን ወደ ምድሪቱ ተፈጥሯዊ ተቃርኖ እንውረድ። ከነዓን አንድ አይነት ገጽታ የላትም። በምዕራብ በኩል በባህሩ ዳርቻ ሰፊና ለምለም ሜዳዎች ተዘርግተዋል። አየሩ እርጥበት አዘል፣ አፈሩ ለጥራጥሬና ለፍራፍሬ እጅግ ምቹ ነው። ከዚያም ጥቂት ወደ ምስራቅ ስንጓዝ ግን መልክዓ ምድሩ ይለወጣል። የገሊላ የሰማርያና የኬብሮን ተራራማ ቦታዎች በግርማ ሞገስ ተሰድረዋል። እነዚህ ተራሮች የምድሪቱ የጀርባ አጥንቶች ናቸው። አብርሃም መሥዋዕት የሰራባቸው፣ ይስሐቅ የተራመደባቸው፣ ያዕቆብ የመሰላል ራእዩን ያየባቸው ታሪካዊና መጽሐፍ ቅዱሳዊ ስፍራዎች እዚህ ናቸው። እዚህ ጋር አየሩ ቀዝቃዛና ንጹህ ነው። ወይኑና ዘይቱ በተራራው ዳገት ላይ ተንሰራፍተው ይታያሉ። ነገር ግን ከነዓን እዚህ ላይ አታበቃም። ከተራራዎቹ ወረድ ስንል በዓለም ላይ ወደ ሌላ ተፈጥሯዊ ክስተት እናገኛለን። ይህም የዮርዳኖስ ሸለቆ ነው። ይህ ሸለቆ ከባህር ጠለል በታች እጅግ ዝቅ ብሎ የሚገኝ እንደተከፈተ ጥልቅ ቁስል ምድሪቱን የሚሰነጥቅ ነው። በዚህ ሸለቆ ውስጥ የዮርዳኖስ ወንዝ እንደ እባብ ተጠምዝዞ ያልፋል። ጉዞውንም የሚጨርሰው የጨው ባህር ወይም ሙት ባህር በሚባለው በዓለም ዝቅተኛ ጨዋማ ስፍራ ላይ ነው። ተመልከቱ። በአንድ በኩል በረዶ የለበሱ ከፍታዎች፣ በሌላ በኩል ደግሞ ከባህር ጠለል በታች ያሉ ጥልቅ ሸለቆዎች። ይህ ተቃርኖ ከነዓንን በተፈጥሮ የታደለች ማራኪ ምድር ያደርጋታል። ለመሆኑ መጽሐፍ ቅዱስ ወተትና ማር የምታፈስ ምድር ሲል ምን እያለን ነው? ወተትና ማር ከሰማይ ይዘንባል ማለት ነው? በፍጹም። ይህ ቃል የምድሪቱን እጥፍ ድርብ በረከት የሚገልጽ ምሳሌያዊ ቋንቋ ነው። ወተት ማለት የምድሪቱ ለምለም ሜዳ ለከብት እርባታ እጅግ ምቹ መሆኑን ያመለክታል። በከነዓን ተራሮችና ሸለቆች ላይ ስፍር ቁጥር የሌላቸው በጎች፣ ፍየሎችና ላሞች ይሰማራሉ። ይህም ለሕዝቡ የተትረፈረፈ የወተትና የሥጋ ምርትን ይሰጣል። ይህም የብልጽግና ምልክት ነው። ማር ሲባል ደግሞ ሁለት ትርጉም አለው። አንደኛው ከዱር ንቦች የሚገኝ ንጹህ ማር ሲሆን፣ ሁለተኛውና ይበልጥ የሚታወቀው ደግሞ ከተምርና ከወይን ፍሬዎች የሚዘጋጀው ጣፋጭ ጭማቂ ወይም ዲብስ የሚባለው ነው። ከነዓን በዚህ ትታወቃለች። ከነዓን በእርሻ ዛፎቿ በበለስና በወይን የታወቀች ናት። ምድሪቱ ከሚገባው በላይ ጣፋጭ ፍሬዎችን ስለምታመርት በምሳሌያዊ አነጋገር ማር ታፈሳለች ተብሎላታል። ከነዓን በአየር ንብረቷም ልዩ ናት። እግዚአብሔር ይህችን ምድር እንደ ግብፅ የወንዝ ውሃ እንድትጠጣ አላደረጋትም። ይልቁንም ዓይኖቿ ወደ ሰማይ እንዲያዩ አደረገ። የፊተኛውና የኋለኛው ዝናብ የሚባሉት ወቅታዊ ዝናቦች የምድሪቱ ሕይወት ናቸው። ዝናቡ ሲዘንብ ተራራዎቹ ይለመልማሉ፣ ሸለቆዎች ይሞላሉ። ምድሪቱም ሰባቱን ምርጥ ፍሬዎቿን ትሰጣለች፤ ስንዴ፣ ገብስ፣ ወይን፣ በለስ፣ ሮማን፣ ወይራና ማር። እግዚአብሔር እስራኤላውያንን ወደዚች ምድር ሲያመጣቸው ዓላማው በቁሳዊ ሀብት እንዲሰግዱ ብቻ አልነበረም። ይልቁንም በበረከቱና በረሃቡ መካከል ሆነው ሁልጊዜ ወደ ሰማይ እንዲያዩ ሰጪው እግዚአብሔር መሆኑን እንዳይረሱ ለማስተማር ነው። ነገር ግን በዚህ ውብና ለም ምድር ላይ የሚኖሩት ከነዓናውያን ይህንን በረከት የገዛ ጉልበታቸውና የጣዖቶቻቸው ውጤት አድርገው አሰቡት። እግዚአብሔርን ከማመስገን ይልቅ በረከቱን ለእርኩሰት ተጠቀሙበት። የተሰጣቸውን ምድር በደም አረከሱት። የተሰጣቸውን ወይን ለስካርና ለዝሙት አዋሉት።
የተወደዳችሁ የታሪክን መጋረጃ ገልጠን ወደ ጥንታዊቷ ከነዓን ከተሞች ስንገባ የምናገኘው ነገር በቀላሉ የሚገመት አይደለም። ብዙዎቻችን ከነዓናውያንን እንደ ተራ ዘላን ወይም ደካማ ሕዝብ ልናስባቸው እንችላለን። እውነታው ግን ከዚህ ፈጽሞ የተለየ ነው። ከነዓናውያን በዘመኑ ከነበሩት ስልጣኔዎች ሁሉ ቀዳሚ የሚባሉ በሕንፃ ጥበብ፣ በንግድና በጦር መሳሪያ ዝግጅት እጅግ የዘመኑ ሕዝቦች ናቸው። ለዓይን እንዲናችሁ የኢያሪኮን ግንብ እንዲመለከት ፍቀዱለት። ኢያሪኮ በዓለም ላይ ካሉ ጥንታዊ ከተሞች አንዷ ብቻ ሳትሆን በወቅቱ የማይበገሩ ምሽጎች ተብለው ከሚጠሩት መካከል ነበረች። ግንቦቿ ሰፊና ግዙፍ ከመሆናቸው የተነሳ በግንቡ ላይ ሰረገላዎች ሊሮጡባቸው እንደሚችሉ ይነገራል። ሌላው ኃያል ከተማ ደግሞ ሐጾር ነበረች። መጽሐፍ ቅዱስ የእነዚህ መንግስታት ሁሉ ራስ ይላታል። ሐጾር በሺዎች የሚቆጠሩ ነዋሪዎችና እጅግ ዘመናዊ የሆኑ የጦር ሰረገላዎች የነበሯት የከነዓን ወታደራዊ የልብ ትርታ ነበረች። በባህሩ ዳርቻ ደግሞ እንደ ሲዶናና ጢሮስ ያሉ የንግድ ከተሞች አሉ። ከነዓናውያን በባህር ላይ ያላቸው የበላይነት እስከ ሜዲትራኒያን ባህር ዳርቻ ድረስ ዝናቸውን አትርፎላቸዋል። በቀለም ቅብ፣ በብርጭቆ ሥራና በከበሩ ማዕድናት ንግድ ዓለምን በእጃቸው ይዘው ነበር። ነገር ግን በዚህ ታላቅ ስልጣኔና ውጫዊ ግርማ በስተጀርባ በታሪክ ታይቶ የማይታወቅ መንፈሳዊ ድቅድቅ ጨለማ ተጋርዶባቸው ነበር። ከነዓናውያን አምላካቸውን ከሰማይ ወደ ምድር አወረዱት። ፈጣሪን ከማምለክ ይልቅ ፍጥረታትንና የገዛ ስሜቶቻቸውን ማምለክ ጀመሩ። የከነዓን አምልኮ ማዕከል በዓል የተባለው ጣዖት ነው። በዓል ማለት ጌታ ወይም ባለቤት ማለት ሲሆን የዝናብ የነጎድጓድና የምድር ፍሬያማነት አምላክ ተደርጎ ይታመናል። ሕዝቡ በከነዓን ምድር ላይ የሚያገኙት ምርት በሙሉ የበዓል ስጦታ እንደሆነ ያምኑ ስለነበር እርሱን ለማስደሰት የማይፈነቅሉት ድንጋይ አልነበረም። ነገር ግን አምልኳቸው እንደ እስራኤል አምላክ አምልኮ በቅድስናና በሕግ የተቃኘ አይደለም። ይልቁንም በሰው ልጅ ዝቅተኛ ስሜቶች ላይ የተመሰረተ ነበር። ከአስታሮት ማለትም ከፍቅርና ከጦርነት አምላክ ጋር ተዳምሮ የከነዓን ቤተ መቅደሶች የሥነ ምግባር ብልሹነት ማዕከል ሆኑ። ዛሬ የቤተ መቅደስ ዝሙት ተብሎ የሚጠራው አስከፊ ድርጊት በከነዓን ምድር እንደ ቅዱስ ተግባር ይቆጠር ነበር። ወንዶችና ሴቶች በጣዖቶቻቸው ስም ቤተ መቅደስ አደራጅተው የሚያደርጉት ርኩሰት ምድር ፍሬ እንድትሰጥ ያደርጋል ተብሎ ይታመን ነበር። ኃጢአት በሃይማኖት ሽፋን ተሸፈነ። ዝሙት እንደ ጸሎት ተቆጠረ። ሰውነታቸውን ለጣዖታት አሳልፈው በመስጠት ክብራቸውንና ማንነታቸውን አረከሱ። ነገር ግን ከዚህ ሁሉ በላይ እግዚአብሔርን ያስቆጣውና የምድሪቱን ጩኸት ወደ ሰማይ ያደረሰው ሞሎክ የተባለው ጣዖት አምልኮ ነበር። ሞሎክ ማለት የደም ወይም የሞት አምላክ ማለት ነው። የተወደዳችሁ ይህንን ትዕይንት እስቲ ለማሰብ ሞክሩ። በከነዓን ሰፈሮች ውስጥ የነሐስ መሠዊያዎች ይቆማሉ። በእነዚህ መሠዊያዎች ውስጥ የእሳት ነበልባል ይነዳል። ወላጆች የገዛ ሕፃን ልጆቻቸውን በሁለት እጆቻቸው አንስተው ለዚህ ለሞሎክ ጣዖት መሥዋዕትነት በእሳት ውስጥ ያሳልፏቸዋል። የሕፃናቱ ጩኸት እንዳይሰማ ከበሮዎች በኃይል ይደለቃሉ። ሕዝቡም በጭፈራ ይጮኻል። በረከት እናገኛለን፣ ጦርነትን እናሸንፋለን፣ ዝናብ ይዘንባል በሚል የሰይጣን ቅጥፈት የንጹሐን ደም እንደ ውሃ ይፈስ ነበር። ይህ ድርጊት በአንድ ወቅት ወይም በአንድ ስፍራ የተደረገ እንዳይመስላችሁ የማህበረሰቡ የዕለት ተዕለት ባህል ሆኖ ነበር። አርኪኦሎጂስቶች ዛሬም በከነዓን ምድር ቁፋሮ ሲያደርጉ በሸክላ ውስጥ የታሸጉና በመሠዊያ ስር የተቀበሩ የሕፃናት አጥንቶችን በብዛት ያገኛሉ። ይህ ድርጊት ከነዓን ምን ያህል በመንፈሳዊ በሽታ እንደተቀሰፈች ጥልቅ ማስረጃ ነው። ቅድስና በጠፋበት፣ ርኅራኄ በራቀበት፣ የገዛ ልጆችን ማረድ እንደ ጽድቅ በሚቆጠርበት ምድር ላይ መለኮታዊ ፍርድ ከመምጣት ውጪ ሌላ አማራጭ አልነበረውም። እግዚአብሔር በኦሪት ዘሌዋውያን ላይ አንድ የሚያስደነግጥ ቃል ተናግሯል። ምድሪቱ ረክሳለች፣ እኔም ኃጢአቷን በእርሷ ላይ እቀጣለሁ፣ ምድሪቱም ነዋሪዎቿን ታስታውቃለች። ይህ ቃል ምን ያህል አስፈሪ ነው! ምድር ዝምተኛ ብትሆንም በላይዋ ላይ የሚፈሰውን ደም ትሰበስባለች፣ በላይዋ ላይ የሚደረገውን ርኩሰት ትመዘግባለች፣ ምድሪቱም ነዋሪዎቿን ታስታውቃለች የተባለው ለዚህ ነው።
የከነዓናውያን ኃጢአት፣ አስከፊ በደልና እግዚአብሔርን ማስመረር ጽዋው ሞላ ተብሎ እስኪነገር ድረስ ከፍ አለ። የፈጣሪ ትዕግስት ገደብ አለው። እግዚአብሔር 400 ዓመታት ሙሉ ጠበቀ። ከነዓናውያን እንዲመለሱ፣ አብርሃም የተከለውን መሠዊያ አይተው እንዲጸጸቱ፣ ሕሊናቸው እንዲወቅሳቸው ዕድል ሰጣቸው። ነገር ግን በደልን በበደል ደምን በደም ላይ ይጨምሩበት ያዙ። የከነዓን ስልጣኔ ውጫዊ ግድግዳው ያማረ፣ ውስጡ ግን በበሰበሰ አጥንት እንደተሞላ መቃብር ሆነ። አያሌ ከተሞቿ፣ በሺህ የሚቆጠሩ ሰረገላዎቿና በባህር ላይ ንግዷ ከሚመጣው መለኮታዊ ቁጣ ሊታደጓት አልቻሉም። ምድሪቱ ራሷ ነዋሪዎቿን ለመሸከም ተጸየፈች። የእግዚአብሔር ቅድስናና የከነዓናውያን ርኩሰት ፊት ለፊት የሚጋጩበት ሰዓት ደረሰ። አሁን እስራኤላውያን ከዮርዳኖስ ማዶ ቆመዋል። በፊታቸው ያለው ሰራዊት ብቻ አይደለም፣ በፊታቸው ያለው የሺህ ዓመታት የርኩሰት ምሽግ ነው። ጦርነቱ በሰይፍና በጋሻ ብቻ የሚደረግ ሳይሆን በብርሃንና በጨለማ መካከል የሚደረግ ፍልሚያ ነው። ለመሆኑ እነዚያ የማይበገሩ የሚመስሉ የኢያሪኮ ግንቦች በእግዚአብሔር ፊት ምን ሆኑ? እነዚያ ግዙፋን የኢናቅ ልጆች የእስራኤልን አምላክ ዝና ሲሰሙ ምን ተሰምቷቸው ይሆን? ይህንን ቻናል ሰብስክራይብ በማድረግ ታሪኩን ያጣጥሙ። ቻናሉን ለመደገፍ ሱፐር ስቲከር እና ሱፐር ታንክስን ይጠቀሙ። ታሪኩ ለሌሎች እንዲደርስ ሼር ማድረግ፣ ኮሜንት ማድረግ አትርሱ። በታሪክ ምህዋራችን እንቀጥል። ብዙ ጊዜ እግዚአብሔር ዝም ያለ ይመስለናል። በክፋት ላይ ክፋት ሲደራረብ፣ ንጹሃን ሲበደሉና ምድር በኃጢአት ስትሞላ ፈጣሪ የት ነው ብለን እንጠይቅ ይሆናል። ነገር ግን የእግዚአብሔር ዝምታ የቸልተኝነት ሳይሆን የታላቅ ትዕግስት ዝምታ ነው። ይህንን ምስጢር ለመረዳት ወደ አብርሃም ዘመን እንመለስ። እግዚአብሔር ለአብርሃም ዘሮች ከ400 ዓመታት በኋላ ወደዚህ ምድር ይመለሳሉ ሲለው የሰጠው ምክንያት የሚገርም ነው። የአሞራውያን ኃጢአት ገና አልሞላምና ነበር ያለው። አስቡት፣ 400 ዓመታት እስራኤላውያን በግብፅ የባርነት ቀንበር ስር ሆነው በለቅሶ ወደ ሰማይ ሲጮሁ፣ በከነዓን ምድር ግን የከነዓናውያን ርኩሰት ጽዋውን እየሞላ ነበር። እግዚአብሔር ይህንን ሁሉ ዘመን የጠበቀው ለምንድን ነው? ምክንያቱም እርሱ መሐሪና ታጋሽ አምላክ ስለሆነ ነው። ለከነዓናውያን የንስሐ ዕድል ሰጣቸው። አብርሃም በመካከላቸው ሲመላለስ፣ መሠዊያን ሲያቆም፣ የእግዚአብሔርን ስም ሲጠራ አይተዋል። በሰዶም ሲኖር ተግሳጽ አግኝተዋል። ነገር ግን እነርሱ ትዕግስቱን ለክፋት ዝምታውን ደግሞ እንደ ድክመት ቆጠሩት። 400 ዓመቱ ሲፈጸም ግን የዝምታው ዘመን አበቃ። የእስራኤል ጩኸትና የከነዓን ርኩሰት ሰማይ ላይ ተገናኙ። ሙሴ እስራኤልን ከግብፅ ባርነት አወጣ። ነገር ግን ወደ ተስፋይቱ ምድር እንዲያስገባቸው የተመረጠው ሌላ ሰው ነበር። እርሱም የነዌ ልጅ ታላቁ ኢያሱ ነው። ኢያሱ ማለት እግዚአብሔር መድኃኒት ነው ማለት ነው። እርሱ በበረሃ የተፈተነ፣ በሲና ተራራ ግርጌ ከሙሴ ጋር የቆመና የእግዚአብሔር ግርማ ያልተለየው ታማኝ አገልጋይ ነው። አሁን ትዕይንቱን በዓይነ ሕሊናችሁ ተመልከቱ። ከዮርዳኖስ ወንዝ ማዶ በሚሊዮን የሚቆጠር ሕዝብ ቆሟል። ጊዜው የጎርፍ ወቅት ስለነበር ወንዙ ሞልቶ ይፈሳል። በወንዙ ማዶ ደግሞ ግዙፍ ግንቦች ያሏትና በመከላከያ የምትመኳ ኢያሪኮ ትታያለች። ሰላዮች ቀደም ብለው እንዳሉት ከተሞቻቸው እስከ ሰማይ ድረስ የታጠሩ ናቸው፣ ሰዎቹም ግዙፋን ናቸው ብለዋል። ነገር ግን በኢያሱ ልብ ውስጥ የነበረው ፍርሃት ሳይሆን መለኮታዊ ትእዛዝ ነው። ጽና፣ አይዞ፣ እኔ ካንተ ጋር ነኝ የሚለው የእግዚአብሔር ቃል እንደ እሳት በውስጡ ይነድ ነበር። ታላቁ ወረራ የተጀመረው በሰው ጉልበት ሳይሆን በመለኮታዊ ምልክት ነበር። ካህናቱ የቃል ኪዳኑን ታቦት ተሸክመው የዮርዳኖስን ውሃ ሲረግጡ የማይታሰብ ነገር ሆነ። ወደ ታች የሚፈሰው ውሃ ቆመ፣ እንደ ግንብ ተከመረ። ሕዝቡ በደረቅ ምድር ተሻገሩ። ይህ ተአምር ለከነዓናውያን የሚሰጠው ታላቅ መልእክት አለ። የምድር ሁሉ ጌታ እየመጣ ነው፣ አምላካችሁ በዓል ሊያቆመው የማይችለው ኃያል እዚህ ደርሷል የሚል ማስጠንቀቂያ ነበር። ኢያሱ ዮርዳኖስን እንደተሻገረ ያጋጠመው የመጀመሪያው ግንብ ኢያሪኮ ግንብ ነው። ኢያሪኮ የከነዓን መግቢያ ቁልፍ ነበረች። ነገር ግን እግዚአብሔር ለኢያሱ የሰጠው የጦር ስልት ለሰው ልጅ አእምሮ ግራ የሚያጋባ ነበር።
ሰይፍ አትምዘዙ፣ በምሳር አትዝመቱ፣ አትምቱ፣ ይልቁንም ለ6 ቀን በዝምታ በከተማዋ ዙሪያ ዙሩ አለው። እስቲ አስቡት። በኢያሪኮ ግንብ ላይ ሆነው የሚመለከቱት ከነዓናውያን ምን ብለው ይሆን? እነዚህ ሰዎች እብዶች ናቸው እንዴ ብለው ተሳልቀው ይሆን? እስራኤላውያን ለ6 ቀን ዝም ብለው ያንን ቅጥር ዞሩት። ዝምታው ግን አስፈሪ ነበር። ያ ዝምታ የጸሎት የጽናትና የመለኮታዊ ኃይል የሚሰበሰብበት ዝምታ ነው። በሰባተኛው ቀን ግን ዝምታው ተሰበረ። ካህናቱ መለከቱን ነፉ። ኢያሱም እግዚአብሔር ከተማን ሰጥቷቸዋልና እልል በሉ ብሎ አዘዘ። በሚሊዮን የሚቆጠረው ሕዝብ በአንድነት ጮኸ። ያ ጩኸት ተራ የድምፅ ማዕበል አልነበረም። ያ ጩኸት የሺህ ዓመታት የእምነት ጩኸት ነበር። በዚያች ቅጽበት የሰው እጅ ሳይነካቸው መሳሪያም ሳይመታቸው እነዚያ የማይበገሩ የተባሉት የኢያሪኮ ግንቦች እንደ አሸዋ ተናዱ። ምድር ተናወጠች። የከነዓናውያን ልብም እንደ ሰም ቀለጠ። አሁን እዚህ ጋር ነው ትልቁን ምስጢር ማስተዋል ያለብን። ይህ ጦርነት ቅዱስ ጦርነት ይባላል። እግዚአብሔር ጨካኝ ስለሆነ ሕዝብን እንዲጠፋ አላዘዘም። ይልቁንም ምድሪቱን ከበሰበሰ ርኩሰት የማጽዳት ተልእኮ ነበረው። ቀደም ብለን እንዳየነው የከነዓናውያን ኃጢአት ልክ እንደ ካንሰር ተስፋፍቶ ነበር። ልጆቻቸውን የሚያርዱበት፣ በጣዖት ቤተ መቅደሶቻቸው ውስጥ የሚዘሙቱበትና ሰብአዊነትን የተጠየፉበት ያ ስልጣኔ እንዲቀጥል ቢፈቅድ ኖሮ ምድርን በሙሉ በሽታው በበከላት ነበር። እግዚአብሔር እስራኤልን እንደ ሰይፍ ተጠቀመባቸው። ጦርነቱ ከሰው ጋር ሳይሆን ከእርኩሰት ጋር ነበር። መመሪያውም ጠንካራ ሆነ። ከአማልክቶቻቸው ጋር አትቀላቀሉ፣ መሠዊያዎቻቸውን አፍርሱ፣ ምስሎቻቸውን ሰባብሩ። ምክንያቱም ጥቂት እርሾ ሊጡን እንዲያቦካ ሁሉ ጥቂት የከነዓን ርኩሰት ቢተርፍ የእስራኤልን ቅድስና ሊያጠፋው እንደሚችል እግዚአብሔር ያውቅ ነበርና። ይህ ጦርነት የእግዚአብሔርን ጽድቅና ቅድስና የሚገልጥ መስታወት ነው። ኃጢአት በዝምታ ቢታለፍ አንድ ቀን ግን ፍርዱ መምጣቱ የማይቀር መሆኑን ያሳያል። ኢያሪኮ የፈረሰችው በድንጋይነቷ ሳይሆን በኃጢአቷ ነው። እስራኤላውያንም ወደ ምድሪቱ የገቡት በጉልበታቸው ሳይሆን በታዛዥነታቸው ነው። ኢያሪኮ ወደቀች። ነገር ግን ጦርነቱ ገና መጀመሩ ነው። በከነዓን ተራሮችና ሸለቆዎች ላይ ገና ብዙ ፈተናዎች ይጠብቋቸዋል። ኃያላን ነገሥታት ተባብረው እስራኤልን ለመደምሰስ ይነሳሳሉ። ግዙፋን የኢናቅ ልጆች በጦር ሜዳ ይጠብቋቸዋል። ነገር ግን ፀሐይ ሳይቀር የሚታዘዙለት አምላክ ከእስራኤል ጋር ነው። የታሪክ መንኮራኩር ሲሽከረከር የሀገሮች ስም ብቻ ሳይሆን የሕዝቦች ማንነትም አብሮ ይለዋወጣል። ኢያሱና እስራኤላውያን በከነዓን ተራሮች ላይ የድል አርማቸውን ሲተክሉ የሺህ ዓመታት ታሪክ አከተመ። ያቺ ዝቅተኛ ምድር፣ ያቺ በመርገም ጥላ ስር የነበረች ከነዓን አሁን አዲስ ስም ተሰጣት። ስሟም እስራኤል ተባለ። እስራኤል። ይህ የስም ለውጥ ተራ የታሪክ አጋጣሚ አይደለም። ከነዓን ማለት የውርደትና የዝቅተኝነት ምልክት ነበር። እስራኤል ማለት ግን ሕዝበ እግዚአብሔር ማለት ነው። ምድሪቱ ከመርገም ወደ በረከት፣ ከእርኩሰት ወደ ቅድስና ተሸጋገረች። ካርታው ተቀየረ። ጥንታውያኑ ከተሞች አዲስ አስተዳደርን አገኙ። የአብርሃም ዘሮች በድንኳን መኖራቸውን አቁመው ርስታቸውን ተረከቡ። እግዚአብሔር ለአብርሃም የገባውን ቃል ፈጸመ። ነገር ግን ይህ ታላቅ በረከት አንድ ትልቅ ማስጠንቀቂያ አብሮት አለው። የከነዓናውያንን አማልክት እንዳታመልኩ፣ መንገዳቸውንም እንዳትከተሉ ብሎ እግዚአብሔር አዟል። ነገር ግን ጊዜው ሲረዝም መላመድም ሲመጣ የእስራኤል ልብ መናወጥ ጀመረ። በዳዊትና በሰለሞን ዘመን የታየው ታላቅ አንድነትና ብልጽግና እንደ ማለዳ ጸዳል ፈጥኖ አለፈ። ሰለሞን ከሞተ በኋላ ያቺ በአንድነት የቆመችው የቀድሞዋ ከነዓን የአሁኗ እስራኤል ለሁለት ተከፈለች። ሰሜኑ እስራኤል ተባለ፣ ደቡቡ ደግሞ ይሁዳ። ለመሆኑ ይህ መከፋፈል ለምን መጣ ብለን መጠየቅ ይገባናል። መልሱ የሚገኘው በታሪኩ መጀመሪያ ላይ ነው። እስራኤላውያን ከነዓናውያንን ፈጽሞ እንዲያጠፉ የታዘዙትን ትእዛዝ በቸልታ አለፉት። ጥቂት የከነዓን አማልክት፣ ጥቂት የበዓል መሠዊያዎች በየሸለቆ ተረፉ። እነዚያ ጥቂት ቅሪቶች እንደ መርዝ ተሰራጭተው የንጉሡንና የሕዝቡን ልብ በከነዓን ርኩሰት በከሉት። በሰሜን መንግሥት ላይ የከነዓናውያን ጣዖት አምልኮ እንደ አዲስ አገረሸ።
መሪዎቻቸው ከእግዚአብሔር መንገድ ራቁ። ጽዋው ለሁለተኛ ጊዜ መሙላት ጀመረ። በዚህ ጊዜ እግዚአብሔር እስራኤልን ለመቅጣት ሌላ ኃይልን አስነሳ። በ722 ዓመተ ዓለም ከአድማስ ባሻገር የታላቁ የአሦር መንግሥት ድምፅ ተሰማ። አሦራውያን እንደ አንበሳ ወደ ሰሜኑ መንግሥት ገሰገሱ። እስራኤልንም ደመሰሷት፣ ማረኩ፣ ሕዝቡንም አጋዙት። ያቺ ወተትና ማር የምታፈስ ምድር በደም ተጨማለቀች። የሰሜኑ ነገድ ታሪክ በዚያ ከተመ። ከደቡቡ መንግሥት ይሁዳ ግን ለጥቂት ጊዜ ቆየች። ነገር ግን እርሷም ከእህቷ አልተማረችም። የከነዓን ርኩሰት ወደ ኢየሩሳሌም እንዲያውም ወደ እግዚአብሔር ቤተ መቅደስ ድረስ ዘለቀ። በ587 ዓመተ ዓለም ሌላው ኃያል መንግሥት ባቢሎን መጣ። ንጉሡ ናቡከደነጾር ኢየሩሳሌምን ከበባት። የታላቁ ሰለሞን ቤተ መቅደስ በእሳት ጋየ። የከተማዋ ግንቦችም ፈረሱ። የሚገርመው የታሪክ አጋጣሚ እዚህ ጋር አለ። ከነዓናውያን በኃጢአታቸው ምክንያት ከምድሪቱ እንደተነቀሉ ሁሉ እስራኤላውያንም የከነዓናውያንን መንገድ ሲከተሉ ተመሳሳይ ፍርድ ደረሰባቸው። የእግዚአብሔር ፍርድ አያዳላም። ምድሪቱ ነዋሪዎቿን ለሁለተኛ ጊዜ አስታወከቻቸው። የሕዝቡ ለቅሶ በባቢሎን ወንዞች ዳርቻ ተሰማ። ተስፋይቱ ምድር ባድማ ቀረች። አሁን በዓይነ ሕሊናችሁ ወደዚያች ባድማ ምድር እንሂድ። የተስፋይቱ ምድር ለ70 ዓመታት በዝምታ ተዋጠች። አረሞች በቤተ መቅደሱ ፍርስራሾች ላይ በቀሉ። የወይን እርሻዎች በዱር ተወረሩ። ኢየሩሳሌም የጭልፊትና የቀበሮ መናኸሪያ ሆነች። ይህ የምርኮ ዘመን የምድሪቱ የሰንበት ዕረፍት ነበር። ሕዝቡ በኃጢአታቸው ምክንያት ምድሪቱ ላይ እንዳይዘሩና እንዳያርሱ ሲከለከሉ፣ ምድሪቱ ግን አረፈች። መጽሐፍ ቅዱስ ምድሪቱ ሰንበቷን እስክትጨርስ ድረስ ባድማ ሆና ቆየች ይላል። ይህ ማለት ምድሪቱ ከነዋሪዎቿ ርኩሰት የምትነጻበት የእግዚአብሔርም ቃል የሚፈጸምበት የታሪክ ክፍተት ማለት ነው። በእነዚያ 70 ዓመታት ውስጥ ከነዓን የሚለው ቃል እየደበዘዘ መጣ። ምድሪቱ የእግዚአብሔር ቅጣትና የታላቁ ተስፋ መቃብር መስተዋት ሆነች። ነገር ግን እግዚአብሔር ሕዝቡን በባቢሎን ለዘላለም አልተወም። በምርኮ ውስጥ ሆነው ከነዓንን ናፈቁ። የአባቶቻቸውንም ርስት አስታወሱ። ኃጢአታቸውን ተናዘው ወደ ቅድስና ለመመለስ ወሰኑ። ከ70 ዓመት በኋላ የፋርስ ንጉሥ ቂሮስ አዋጅ አወጣ። ወደ ሀገራችሁ ተመለሱ የሚል ታላቅ ዜና። ከባቢሎን ምርኮ የተመለሱት ቅሪቶች ምድሪቱን እንደገና ሊያለሟት፣ ቤተ መቅደሱንም ሊያድሱ መጡ። ነገር ግን የሚጠብቃቸው ምድር አሁንም ፈተና የበዛበት ነው። የሚገርመው ግን ከምርኮ በኋላ ምድሪቱ በታሪክ መዝገብ ላይ አዲስ ስም እየያዘች መጣች። ፍልስጤም የሚለው ስያሜ ከየት እንደመጣ ታውቃላችሁ? የግሪክና የሮማውያን ወረራ በምድሪቱ ላይ ምን አዲስ ነገር አመጣ? ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ የታሪኩ መልክ ምን ይመስል ነበር የሚሉትን ጥያቄዎች ለመመለስ ነገራችንን ወደፊት እንግለጥ። ከምርኮ መልስ ያለውን የታሪክ ዝግጅት፣ የምድሪቱን የ5 ክፍሎች ክፍፍልና እስከ ጌታችን ልደት ድረስ ያለውን ምስጢራዊ ጉዞ በጥቂቱ እናስታውስ። የታሪክ ማዕበል አሁንም መለዋወጡን አላቆመም። እስራኤላውያን ከባቢሎን ምርኮ ተመልሰው የፈረሰውን መቅደስና የፈረሰውን ግንብ በሊቀ ካህናቱ በዕዝራና በሀገረ ገዢው በነህምያ መሪነት ሲያድሱ ምድሪቱ ዳግም መንፈሳዊ ረፍትን ታድሶን አገኘች። ነገር ግን ያቺ የጥንታዊቷ ከነዓን ወይም እስራኤል አሁን በዓለም ኃያላን እጅ ውስጥ የምትላወስ የጦር ሜዳ ሆናለች። ከፋርስ መንግስት በኋላ ዓለምን ያናወጠ ሌላ ኃያል ከአውሮፓ አቅጣጫ መጣ። እርሱም ታላቁ እስክንድርና የግሪክ መንግስት ነው። ግሪካውያን ሲመጡ ይዘውት የመጡት ጦር ብቻ አይደለም። ይዘውት የመጡት ስልጣኔያቸውን፣ ፍልስፍናቸውንና ቋንቋቸውን ጭምር ነበር። እዚህ ጋር ነው እንግዲህ ዛሬ ድረስ ዓለምን እያወዛገበ ያለው ፍልስጤም የሚለው ስያሜ በስፋት ማቆጥቆጥ የጀመረው። ለመሆኑ ፍልስጤም የሚለው ስም ከየት መጣ? በጥንት ዘመን በሜዲትራኒያን ባህር ዳርቻ ይኖሩ የነበሩ ፍልስጤማውያን የሚባሉ የእስራኤል ቀንደኛ ጠላቶች ነበሩ። ግሪካውያን ወደዚህ ምድር ሲመጡ ሀገሪቱን በጠቅላላ የሚጠሩበት ስም ፈለጉ። የታሪክ ጸሐፊው ሄሮዶተስና
ሌሎች የግሪክ ምሁራን በባህሩ ዳርቻ የነበሩትን ፍልስጤማውያንን ዋቢ በማድረግ መላዋን የምዕራብ ከነዓን ምድር ፓለስቲና ወይም ፍልስጤም ብለው ሰየሟት። ይህ ስም ከነዓን የሚለውን ጥንታዊ መጠሪያና እስራኤል የሚለውን መለኮታዊ ስም ለመተካት እንደ አዲስ መሳሪያነት አገለገለ። በኋላም ሮማውያን አይሁድን ይበልጥ ለማንኳሰስና የታሪክ ሰንሰለታቸውን ለመቁረጥ ምድሪቱን በይፋ ሶሪያ ፓለስቲና ብለው ሰየሟት። ተመልከቱ፣ ከነዓን በመርገም ተጀመረች፣ በእስራኤልነትም ተቀደሰች። በፍልስጤምነት ደግሞ በባዕዳን እጅ ስሟ ተለወጠ። ነገር ግን ስሟ ቢለወጥም የተስፋው ቃል ግን አልተለወጠም ነበር። አሁን ጌታችንና መድኃኒታችን ኢየሱስ ክርስቶስ በሥጋ በሚገለጥበት ዋዜማ ምድሪቱ የነበራትን ገጽታ እንመለከታለን። በወቅቱ ምድሪቱ በሮማውያን አስተዳደር ስር ሆና በአምስት ዋና ዋና ክፍለ ሀገራት ተከፋፍላ ነበር። አንደኛው ሰሜናዊ ክፍል ገሊላ ይባላል። ገሊላ ለምለምና በሐይቅ የተከበበች ውብ ስፍራ ናት። ነገር ግን በደቡብ ካሉት አይሁዶች ዘንድ የአሕዛብ ገሊላ እየተባለች ትናቅ ነበር። ምክንያቱም ከአሕዛብ ጋር የተቀላቀለችና የንግድ መገናኛ በመሆኗ ነው። ጌታችን ግን አብዛኛውን ተአምራቱን ያደረገው ደቀ መዛሙርቱንም የለመለመው በዚህችው በተናቀችው ገሊላ በተባለች የአሕዛብ ገሊላ ነበር። ሁለተኛውና መካከለኛው ክፍል ሰማርያ ነው። ይህች ምድር በአይሁድና በሰማርያውያን መካከል የነበረው የሺህ ዓመታት ቂምና ጥላቻ የሚነገርባት ስፍራ ናት። አይሁዶች ሰማርያን ረግጠው አያልፉም። ነገር ግን በዛች ጥንታዊት የከነዓን ምርት ውስጥ የያዕቆብ የውሃ ጉድጓድ ዛሬም ድረስ ምስክር ሆኖ ቆሟል። ሦስተኛውና ደቡባዊ ክፍል ይሁዳ ነው። ይህ የመንግስትና የሃይማኖት ማዕከል ነው። ታላቁ የሰለሞን መቅደስ የታደሰባት ኢየሩሳሌም፣ የንጉሥ ዳዊት ከተማ ቤተልሔም የሚገኙት እዚህ ነው። አይሁዳዊነት በከፍተኛ ደረጃ የሚንጸባረቅባትና የመሲሁን መምጣት የምትናፍቅና በጉጉት የምትጠብቅ ምድር ናት። አራተኛው በምስራቅ በኩል ደግሞ ሁለት ክፍሎች አሉ። 10 ከተማ ወይንም ዲካፖሊስ የሚባለው ክፍል የግሪክ ስልጣኔና አምልኮ የገነነበት የባዕዳን አማልክት የተሞላ ስፍራ ነው። አምስተኛው ስፍራ ደግሞ ፔሪያ ወይም ከዮርዳኖስ ማዶ የሚባለው ክፍል ነው። መጥምቁ ዮሐንስ በምድረ በዳ የጮኸበትና ሰዎችን ያጠመቀበት ያ ታሪካዊ ስፍራ ነው። ተመልከቱ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ በከነዓን ምድር ሲመላለስ እነዚህን 5 ክፍሎች አዳርሷል። ከገሊላ ተራሮች እስከ ይሁዳ በረሃዎች፣ ከሰማርያ ጉድጓድ እስከ ዮርዳኖስ ማዶ ድረስ የእግሩን አሻራ አሳርፏል። ምድሪቱ በካርታ ብትከፋፈልም እርሱ ግን በአንድ ፍቅር ይሰበስባት መጥቷል። ነገር ግን በዚያን ጊዜ በምድሪቱ ላይ የነበረው ፖለቲካዊና ሃይማኖታዊ ድባብ እጅግ የከበደ ነበር። ምድሪቱ በሮማውያን የብረት ቀንበር ስር ነበረች። አውግስጦስ ቄሳርና ተተኪዎቹ ምድሪቱን በከባድ ግብርና በወታደራዊ ኃይል ይገዟት ነበር። ሄሮድስ የተባለው ጨካኝ ንጉሥ በይሁዳ ላይ ተሾሞ ስለነበር በአሕዛብ ሁሉ ዘንድ ሽብርን ይነዛል። ሕዝቡ ተጨንቋል። ጌታ ሆይ የከነዓን መርገም አላበቃም ወይ? ባርነታችንስ መቼ ያበቃል? እያሉ ይጮኻሉ። ፖለቲካዊ ነፃነትን ይናፍቃሉ። በቤተ መቅደስ ውስጥ የነበሩት ፈሪሳውያንና ሰዱቃውያን ደግሞ በሕግና በሥርዓት ሕዝቡን አዝለዋቸዋል። በዚህ ድቅድቅ ጨለማ ውስጥ ነበር ብርሃኑ የበራው። የታላቁ መሲህ መምጣት በነቢያት የተነገረለት ሰዓት ደረሰ። ጌታችን ሲመጣ የሮማውያንን ቀንበር እሰብራለሁ አላለም። ይልቁንም ከኃጢአት ባርነት ነፃ አወጣችኋለሁ አለ። በዚያች ደም በተጠማች በጣዖት አምልኮ በጦርነት በደቀቀች የከነዓን ምድር ላይ የሰላም ንጉሥ ተወለደ። አሁንም አስተውሉ፣ የከነዓን ምድር ታሪክ እዚህ ጋር ፍጻሜውን አያገኝም። ጌታችን በዚህች ምድር ላይ ሲመላለስ ጥንታዊውን መርገም በበረከት ለወጠው። በዮርዳኖስ ወንዝ ተጠመቀ። በገሊላ ባህር ላይ ተረማመደ። በጎልጎታ ተራራ ላይ ደሙን አፈሰሰ። ያቺ በመርገም የተጀመረች ምድር አሁን የዓለም ሁሉ ቤዛነት የተፈጸመባት ቅድስት ምድር ሆነች። የዚህ ታሪክ ጉዞ ወዴት ያደርሰናል? የዛሬዋ ከነዓን ምን ትመስላለች? እኛስ በልባችን ውስጥ ያለውን ከነዓን እንዴት እንውረሳት? ወደ መጨረሻውና ወሳኙ ምዕራፍ ወደ ታሪኩ መንፈሳዊ ትርጉምና ማጠቃለያ እንሸጋገር። የተወደዳችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ሼር በማድረግ ላይክ፣ ኮሜንት በማድረግ ደግሞ አበረታቱን። እንዲሁም ደግሞ ቻናሉን ለመደገፍ በተሻለ ጥራትና ኳሊቲ ወደ እናንተ ለመድረስ ሱፐር ታንክስ
ሱፐር ስቲከር ስጦታ በመስጠት አበረታቱ። ይህ በአውሮፓ ያላችሁትን የሚመለከት ነው። እንዝለቅ ወደ ታሪካችን። የታሪክ መጽሐፍትን አገላጠን ከጥንታዊ አፈር ላይ ቀና ብለን ዛሬን ስንመለከት ያቺ በመርገም ተጀምራ በተስፋ የለመለመችው ከነዓን ዛሬም የዓለም የትኩረት ማዕከል ናት። የጊዜ ማዕበል ብዙ ነገሮችን ለውጧል። እነዚያ የማይበገሩ የኢያሪኮ ግንቦች ዛሬ ፍርስራሽ ሆነዋል። የበዓልና የሞሎክ መሠዊያ በምድር ተለውጠዋል። ነገር ግን የምድሪቱ ጩኸትና የመለኮታዊ ተስፋ ቃል ዛሬም እንደቀጠለ ነው። ዛሬ በካርታ ላይ ከነዓን የሚል ስያሜ አታገኙም። ያቺ 240 ኪሎ ሜትር ርዝመትና 112 ኪሎ ሜትር ስፋት ያላት ጠባብ ነገር ግን ታላቅ ምድር ዛሬ በፖለቲካዊ ድንበሮች ተከፋፍላለች። በሰሜን በኩል የሊባኖስና የሶሪያ ክፍሎች፣ በምስራቅ የዮርዳኖስ ምድር፣ በመካከሉ ደግሞ የእስራኤልና የፍልስጤም ግዛቶች ሆነው እናገኛታለን። ዛሬም ቢሆን ይህች ምድር የዓለም የውጥረት ማዕከል ነች። ምክንያቱም ይህች ምድር ተራ መሬት ስላልሆነች ነው። እርሷ የመለኮታዊ ቃል ኪዳን መሬት፣ የነቢያት መረማመጃ፣ የጌታችንና መድኃኒታችን ኢየሱስ ክርስቶስ የልደት የትንሣኤና የዕርገት ስፍራ በመሆኗ ዛሬም ድረስ የሰው ልጆች ዓይኖች ወደ እርሷ ይመለከታሉ። ነገር ግን ይህንን የምትሰሙ ክርስቲያን ወንድምና እህቶች ቆም ብላችሁ አስቡ። እግዚአብሔር ይህንን ሁሉ የታሪክ ሰንሰለት በመጽሐፍ ቅዱስ ውስጥ ያስቀመጠው ለታሪክ ተራኪዎች ብቻ ይመስላችኋል? አይደለም። ከነዓን ዛሬ ላለን ለእኛ እጅግ ጥልቅ የሆነ መንፈሳዊ ትርጉም አላት። በቤተ ክርስቲያን ትምህርት መሠረት ከነዓን የልባችን ምሳሌ ናት። እያንዳንዳችን በውስጣችን የምንሸከማት የተስፋይቱ ምድር አለችን። ይህች ምድር ወተትና ማር ለማፍሰስ በጸጋና በበረከት ለመሞላት የምትፈለግ የቅድስና ምድር ናት። ነገር ግን እስራኤላውያን ወደ ከነዓን ሲገቡ ኃያላን ጠላቶችን እንዳጋጠሟቸው ሁሉ እኛም ወደ ልባችን ቅድስና ስንገባ በውስጣችን የመሸጉ ከነዓናውያን ሐሳቦች፣ ስሜቶች ይታገሉናል። በልብ ውስጥ ያለው ትዕቢት፣ ዝሙት፣ ጥላቻ፣ ምቀኝነት፣ ዘረኝነት እነዚያ የኢያሪኮ ግንቦች ተምሳሌት ናቸው። በአእምሮ ውስጥ አትችልም፣ አታሸንፍም፣ ኃጢአትን አትተውም እያሉ የሚጮሁብን እነዚያ ግዙፋን የኢናቅ ልጆች ናቸው። ዛሬም እንደ ጥንቱ የውስጣችንን ርኩሰት ለማጽዳትና በረከታችንን ለመውረስ ጦርነት ይጠብቀናል። ጦርነቱ ግን በሰይፍና በጦር አይደለም። ጦርነቱ በእምነትና በታዛዥነት ነው። ኢያሱ እስራኤልን ወደ ተስፋይቱ ምድር እንዳስገባቸው ዛሬ ደግሞ እውነተኛው ኢያሱ ጌታችንና አምላካችን ኢየሱስ ክርስቶስ በፊታችን ቆሟል። እርሱ በደሙ የቀደሰው በትንሣኤው የከፈተው አዲስ መንገድ አለ። ከነዓን ለጊዜያዊ ዕረፍት የተሰጠች ምድር ነበረች። ጌታችን ግን የዘላለም ዕረፍት የምናገኝባትን ሰማያዊትን ኢየሩሳሌም አዘጋጅቶልናል። ተመልከቱ የታሪኩ ክር እንዴት እንደተጋደመ። በአብርሃም የተስፋ ቃል አልፈን፣ በኢያሱ ሰይፍ ታጅበን፣ በነቢያት ትንቢት ተመርተን፣ በመጨረሻም በክርስቶስ ቤዛ ወደ ዘላለማዊ መንግሥት ደርሰናል። ይህ ታሪክ ያንተ ታሪክ ነው። ይህ ታሪክ የሰው ልጆች ከውድቀት ወደ ክብር፣ ከመርገም ወደ በረከት የሚመለሱበት ታላቅ ክስተት ነው። ዛሬ ጥሪ ለእናንተ ነው። በሕይወት ውስጥ የማይበገሩ የሚመስሉ ግንቦች አሉ። በኃጢአት ሰንሰለት ታስራችሁ ከነዓንን መውረስ አልችልም ብላችሁ ተስፋ ቆርጣችሁ ይሆናል። ልክ እንደ ኢያሱና ካሌብ የእግዚአብሔርን ቃል አስታውሱ። ዮርዳኖስን የከፈለ የኢያሪኮን ግንብ ያፈረሰ አምላክ ዛሬም ከሁላችንም ጋር ነው። በልባችሁ ውስጥ ያሉትን ጣዖታት ሰባብሩ። ለሞሎክ የምታቀርቡትን የኃጢአት መስዋዕት አቁሙ። ያን ጊዜ ምድሪቱ ወተትና ማርን፣ ሰላምና ደስታን ታፈሳለች። የተወደዳችሁ ተመልካቾቻችን የከነዓን ታሪክ እዚህ ጋር ያበቃል። ነገር ግን የእናንተ ጉዞ አሁን ይጀምራል። ይህ ቪዲዮ የታሪክ ዕውቀት ብቻ ሳይሆን የመንፈስ ስንቅ እንዲሆናችሁ እንመኛለን። እግዚአብሔር ለአባቶቻችን የገባውን ቃል እንደጠበቀ ዛሬም ለኛ የገባውን ቃል ይጠብቃል። ከነዓን ከመሬት አልፋ በቅድስና የምንኖርባት የጽድቅ ሕይወት ትሁንልን። በሰማያዊት ኢየሩሳሌም ከቅዱሳን ጋር ባለ ሀገሮች ለምንሆንበት ርስታችን ለመውረስ ያብቃል። ይህንን ቪዲዮ ስለተከታተላችሁ በእግዚአብሔር ስም ከልብ አመሰግናለሁ። ይህ ታሪክና የመንፈስ ጉዞ ለሌሎች እንዲደርስ ቪዲዮን ላይክ በማድረግ ለወዳጆቻችሁም ሼር በማድረግ አጋሩት። እንዲህ ያሉ ጥልቀት ያላቸውን የመጽሐፍ ቅዱስ ምስጢራትና የታሪክ ትንታኔዎች ዘወትር ለማግኘት
የቤተሰብ አባላት ይሁኑ። ሰብስክራይብ ማድረጋችሁን አትርሱ። እግዚአብሔር ሁላችንንም ይባርከን። በሚቀጥለው ታሪክ እስከምንገናኝ ሰላም ከሁላችሁ ጋር ይሁን። አሜን።